በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ወገኖቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? በድጋሜ አምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዛሬም እኔና እናንተ ወገኖቼ እድለኞች ነን። እድለኛነታችን ከዚህ የተሻለ ከእግዚአብሔር ጋር ከመሆን የተሻለ እግዚአብሔርን በዝማሬ ማገልገል እግዚአብሔር ደግሞ የሱን ቃል እንዲያስተምረን ልቦናን ከመክፈል ክፍት አድርጎ ከመቀበል የተሻለ ስራ የለም። ይሄንን ወገኖቼ በራሳችን ዕውቀት በራሳችን ጥበብ አላገኘነው። ነገር ግን አባቶቻችን አምላክ እግዚአብሔር ስለወደደን ካለው ከትልቁ ፍቅሩ የተነሳ ወገኖቼ ዛሬም ይሄንን እድል ለኔና ለናንተ ሰጠን። ይሄን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር ቢረዳን ዛሬ የምንማርበት ርዕሳችን ልጄ ሆይ ትወደኛለህን በሚል ይሆናል። ወንድሞቼ ይሄንን ርዕስ ልድገምላችሁ። ርዕሱ ልጄ ሆይ ትወደኛለህን የሚደንቅ ጥያቄ ነው። ወላጅ ሆናችሁ እንደምትረዱት ወላጅ ልጁን ከመሬት ተነስቶ ልጄ ሆይ ትወደኛለህን ብሎ አይጠይቀውም። ወላጅ ልጁን ወንድ ልጁን ወይም ሴት ልጁን ልጄ ሆይ ትወደኛለህን ልጄ ሆይ ትወጂኛለሽን ብሎ ከጠየቀ ወገኖቼ አንድ ችግር አለ ማለት ነው። ለዚህ ነው እኔና እናንተንም ዛሬ እግዚአብሔር መንፈስ ቅዱስ ምን ይለናል? ልጆቼ ሆይ ትወዱኛላችሁን ይለናል። ርዕሳችን ይሄ ነው። ወንድሞቼ እግዚአብሔር እኔና እናንተን ምን ይለናል? ይሄን ቃል የምትሰሙ አሁን በኋላም ይሄ ቃል ተቀርጾ የምትሰሙ እግዚአብሔር መንፈስ ቅዱስ ልጆቼ ትወዱኛላችሁን ይለናል። ይሄ ቃል ወገኖቼ በዮሐንስ ወንጌል ምዕራፍ 1 ከቁጥር 15 ጀምሮ የምትመለከቱት ቃል ነው። ይሄ ቃል ወገኖቼ መድኃኔዓለም ክርስቶስ የጠየቀው ቃል ነው። ልጆቹን በወቅቱ የተጠየቀው በዚያን ዘመን ሊቀ ሐዋርያት የተባለ ቅዱስ ጴጥሮስ ነው። ሁላችሁ እንደምታውቁት ይሄ ዘመነ ፋሲካ ይባላል። ማለት ከትንሣኤ እስከ ዕርገት ጊዜ ያለው ዘመነ ፋሲካ ዘመነ ትንሣኤ ይባላል። በዚህን ጊዜ የሚነገረው ቃል ስለ መድኃኒታችን ኢየሱስ ክርስቶስ ወገኖቼ ሞትን ድል አድርጎ ስለመነሳቱ ስለመገለጡ ስለመታየቱ ነው። እንግዳውስ ዛሬም ቤተክርስቲያን የምትናገረው ጥቁር ባህር ወይም ጥብርያዶስ ባህር በሚባለው አጠገብ መድኃኒታችን ኢየሱስ ክርስቶስ ዳግም ተገለጠና ይህን ጥያቄ አነሳ። ነገሩ የሆነው እንደዚህ ነው ወገኖቼ። ሐዋርያት መድኃኒታችን ኢየሱስ ክርስቶስን ለ3 ዓመት ከ3 ወር ከተከተሉት በኋላ ነገራቸውን ሕይወታቸውን ጥለው የተከተሉት አምላካችን ጌታችን በኃጢአተኞች እጅ ተላልፎ ተገርፎ
ተሰቅሎ ሲሞት አይተውታል ይህን ብቻ አይደለም ወገኖቼ መገረፍ መሰቀልና ሞት ብቻም ሳይሆን ሲቀበር ጭምር አይተውታል አያችሁ እነሱ በህይወታቸው ውስጥ ብዙ ነገር ያደርጋል ብለው አምነውት ነበር አውቀዋልም የእግዚአብሔር ልጅ እንደሆነ ግን መንፈስ ቅዱስን ስላልተቀበሉ ነገሮች አንዳንዴ ይሸፈኑባቸው ነበር ስለዚህ አስቀድሞ እኔ በኃጢአተኞች ተላልፌ ሰጣለሁ እገረፋለሁ እሰቀራለሁ እሞታለሁ በሶስተኛው ቀን እነሳለሁ ብላቸው ነበር ግን ተዘነጋቸው ስለዚህ አንዳንዶቹ ውስጥ ተስፋ የመቁረጥ ነገር መጥቶባቸው ነበር አንዳንድ ሰዎች ወገኖቼ ካለማወቅ ክርስቲያን ተስፋ አይቆርጥም ይላሉ ያ አባባል ክርስቲያን ሰው ነው የሚዝልበት ሰዓት አለ የእግዚአብሔር ሰዎች የሚዝሉበት ሰዓት አለ ይሄ ክርስቲያን ተስፋ አይቆርጥም በቀና መልኩ ካየነው ጥሩ ነገር ነው ነገር ግን አይደክምም ማለት አይደለም የእግዚአብሔር ሰዎች እንደማናችንም ሰው ስጋ የለበሱ ናቸው ያማቸዋል ይቸገራሉ ይራባሉ ይጠማሉ ይፈራሉ እንደሰው ይሰጋሉ እንደሰው ተስፋ ይቆርጣሉ ተስፋ የቆረጡ የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ በብዛት አሉ ትምርቴ እሱ አይደለም እንጂ በገባበት ደስ ይለኝ ነበር ለምሳሌ ታላቁ መስፍን ነብዩ ሙሴ እግዚአብሔር መርጦት ሕዝበ እስራኤልን ከግብጽ ይዞ ሲወጣ ተስፋ የቆረጠበት ጊዜ ነበር አያችሁ ሕዝቡን ይዞ ወጣና ሕዝቡ አስቸጋሪ ነው ልክ እንደኛ ዘመን ሰው በመንገድ ላይ ሆነው አርጎ መጎሙበት ሙሴ ለዚህ ነው እንዲያወጣን እነሆ በባርነት በኖርን ኖሮ ምነው የግብጽ ዱባ እንዴት ደስ ይላል የግብጽ ሽንኩርት እንዴት ደስ ይላል ይሄ መና ሰለቸናል አግሮመረሙበት ሕዝቡ በጣም አግሮመረበበት በዚህ ጊዜ አሁን ላመጣላችሁ ፈለኩት የእግዚአብሔርም ሰዎች እንደማንኛውም ሰው ተስፋ የሚቆርጡበት ሰዓት አለ ተስፋ ቆርጠው ግን ይሄዳሉ ማለት አይደለም ልዩነቱ ምንድነው ቢወድቁም የእግዚአብሔር ሰዎች ይነሳሉ ቢወድቁም እንደገና ይነሳሉ ቢወድቁም ይነሳሉ ልዩነቱ ይሄ ነው እንጂ አንዳንድ ጊዜ በሰው የሚደርሰው ተስፋ መቁረጥ አይደርስባቸው ማለት አይደለም ምክንያቱም አንዳንድ አላዋቂ ሰዎች እግዚአብሔር አንተ ክርስቲያን ስትሆን እንዴት ተስፋ ትቆርጣለህ አንዳንዴ ሲደክም እንዴት እንደዚህ ትላለህ የሚሉ አሉ አላዋቂ ሰው ነው በዚህ ጊዜ ሙሴ ከዛ አልፎ እግዚአብሔር ወይ ምን ነው ከዚህስ ብትገድለኝ ያለበት ጊዜ ነበር እሱ ብቻ አይደለም ወገኖቼ ታላቁ ነብዩ ኤልያስ ያቺ ኤልዛቤት ካመጣችበት መከራ የተነሳ ተሸሽጎ ቆየ በዛም በኋላ እግዚአብሔር ሆይ ነቢያት ሁሉ እኮ አልቋል ሰው ሁሉ እኮ አልቋል እኔም ብሞት ያለበት ጊዜ ነበር ይሄ ብቻ አይደለም ወገኖች ብዙ ባነሳውላችሁ ደስ ባለኝ መጥምቀ መለኮት ዮሐንስ ራሱ የመሰከረው መድኃኔ ዓለም ክርስቶስ ሲመጣ አይቶ በመንፈስ ቅዱስ ተሞልቶ ይህ የእግዚአብሔር ልጅ ነው ይህ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ያለ ወገኖቼ ፈተና በደረሰበት ሰዓት በጥልቅ በጨለማ በተዋጠበት በተወረወረበት ሰዓት ተስፋ የቆረጠበት ሰዓት ነበር እንደውም ደቀ መዛሙርቱ ግራ ገባው የእግዚአብሔር ልጅ እዚህ መጥቶ ያለ ይሄ ሁሉ መከራ እንዴት ይደርስብናል ከሚል የተነሳ ደቀ መዛሙርቱን ልኮ እረ ምን ጠብቀው አንተን ነው ወይስ ሌላ እስኪል ድረስ ደርሷል ይሄ ብቻ አይደለም ወገኖቼ እግዚአብሔር ሰዎች ይወድቃሉ ግን ይነሳሉ እነ ቅዱስ ጴጥሮስ እኮ
አንክድህም አንተውህም ያሉ እንደ ሰው ስለፈሩ ወገኖቼ ካዱበት ጊዜ አለ። እግዚአብሔር ሰዎች እንደዚህ ናቸው። ስለዚህ አንዳንድ ጊዜ ሳናቅ ይሄ ብቻ አይደለም። ለምሳሌ ሌላ ጨምርላችሁ ባለፈው ሳምንት የተነበበው ወንጌል ሁለቱ ቀሊዮጳና ሉቃስ ወደ ኤማሁስ ሄዱ። ሐዋርያት ናቸው። አሁን የማነሳላችሁ የእግዚአብሔር ሰዎችም የሚደክሙበት ጊዜ አለ። ተስፋ የሚቆርጡበት ጊዜ አለ። እንደውም ዛሬ አሁን የማነሳው ተስፋ የቆረጡበት ሰዓት አለ። ሐዋርያት ከነሱ ሁለቱ ባለፈው ሳምንት ያየናቸው በኤማሁስ መንገድ የሄዱ ቆዝመው የተሰጣቸውን የሥራ ኃላፊነት ትተው ወገኖቼ ተስፋ ቆርጠው ወደ ኤማሁስ ጉዞ ጀመሩ። እነሱ የተጠሩት ወገኖቼ ተስፋ እንዲሰጡ ነበር፣ ግን ራሳቸው ተስፋ ቆርጠው መሄድ ጀመሩ። ታዲያ እኛ ተስፋ ብንቆርጥ በእኛ ተስፋ የማይቆርጥ እግዚአብሔር እነሱ ተስፋ ቢቆርጡም እሱ ተስፋ ይቆርጥባቸውና ተከተላቸው ይላል። መድኃኔዓለም ሶስተኛ ሰው ሆኖ ወገኖቼ ተከተላቸው። ሲያወሩ መንገደኛ መስሎ ጠጋ ብሎ ሶስተኛ ሰው ሆኖ ማውራት ጀመሩ። ይሄ ነገር ምንድነው ያሳሰባችሁ? ምን ሆናችኋል? የቆዘማችሁ ትመስላላችሁ ብሎ ጠየቃቸው። ብዙ ነገር ከተናገሩት በኋላ ሄዳችሁ ወገኖቼ ሉቃስ 24ን አንብቡ። ምንድነው የሚሉት? እሱ ላይ በጣም ቃል በቃል ይኸውልህ እንደዚህ ሆነ፣ አባቶቻችን ካህናትና አለቆች ወስደው ገደሉት፣ ሰቀሉት፣ ተቀበረ። እነሆ ዛሬ ደግሞ ከኛ መካከል ሴቶች ተነስቷል የሚል ራእይ አየን ብለዋሉን። እኛ ግን ተስፋ አድርገን ነበረ ይላል። ስሞት ጭንቃል። እኛ ግን ዓለሙን ይቤዣል፣ እኛን ያድናል፣ አዎ ይሄ ነገር እንኳን አይፈጠር ተስፋ አድርገን ነበር። እዚህ ውስጥ ተስፋ መቁረጥ አለ። በኋላ በዚህ ጊዜ ራሱን ገልጦላቸው ያወራት ሲበሉ እናንተ ልባችሁ እስከ መቼ ነው የማያምነው? መጀመሪያ አልተነገራችሁም ወይ? በኃጢአተኞች ተላልፌ እሰጣለሁ፣ እገረፋለሁ፣ እሰቀላለሁ፣ እሞታለሁ፣ እቀበራለሁ፣ ግን እነሳለሁ አልተባላችሁም ወይ? በነቢያት አልተማራችሁም ብሎ ወቅሶ ከነገራቸው ሰዓት የዓይናቸው ወገኖች የዓይናቸው ብርሃን ተከፈተ። በዛን ጊዜ ክርስቶስ እንደሆነ አወቁ፣ ሮጠው ወደ ኢየሩሳሌም ተመለሱ ይላል። ተስፋ ግን ቆርጠው ሄዱ። ዛሬ ልጄ ሆይ ትወደኛለህን የሚለውን የምናነሳበት ምክንያት እንደዚሁ ተስፋ ቆርጠው ወደ ቀደመ ኑሯቸው የተመለሱ ሰዎች ነበሩ። ከዛ ውስጥ ሊቀ ሐዋርያት ቅዱስ ጴጥሮስ ነው ወገኖቼ። ቅዱስ ጴጥሮስ እና ወንድሙ እንድርያስ እና ዮሐንስም ጭምር እግዚአብሔር አሳ ከማስገር ሕይወት አወጣቸው። እናንተ ከእንግዲህ አሳ አጥማጆች አትሆኑም፣ ጴጥሮስ ስማ፣ እንድርያስ ስማ፣ እናንተ የዘብዴዎስ ልጆች ሆይ ስሙ፣ ከእንግዲህ ወዲያ አሳ አጥማጆች አይደሉም፣ ይልቅ እናንተ ለእግዚአብሔር መንግሥት ሰውን ታጠምዱልኛላችሁ ብሎ ከዛ ሕይወት አወጣቸው፣ ሐዋርያት አረጋቸው። አሁን ግን ላመጣላችሁ ፈለኩት። እነሱ ግን ተስፋ ቆርጠው ወደ ቀደመ ሕይወታቸው ተመለሱ። ሰው እንደዚህ ነው። ይህን በተለይ ወገኖች ክርስቲያን ስንሆን አንዳንዴ መድከም መውደቅ አለ። ኢትስ ኦኬ። ስንወድቅ መነሳት ነው ትልቁ ነገር። ስንወድቅ መነሳት ነው። ስንወድቅ ይሄ ነው ከዚህ ምን ማለት። ስለዚህ እነሱም ተስፋ ቆረጡና ቅዱስ ጴጥሮስ ተነሳና አንድ ቀን እሱና ሌሎች 6ን ጨምሮ 7 ሆነው እኔ መሄዴ ነው አላቸው። የት ትሄዳለህ አሉት። እኔ መሄዴ ነው ወደ ቀደመ ስራዬ፣ አሳ ላጠምድ መሄዴ ነው አላቸው። ተስፋ ቆረጠ። አያችሁ፣ ከአሳ ማስገር ስራ እግዚአብሔር አውጥቶት ነበር። ምን እንዲያረግ? ሰዎችን ለእግዚአብሔር መንግስት እንዲያጠምድ። እንግዲህ ልብ ብላችሁ ተከተሉኝ። ለዚህ ነው ዛሬ እንግዲህ ቅዱስ ጴጥሮስ የሚመረመርበት ቀን ነው። ርዕሳችን ልጄ ሆይ ትወደኛለህን የተባለው እሱ ነው በዚህ ቦታ ላይ። ታዲያ ቅዱስ ጴጥሮስ ወንድሞቹን ይዞ ሄዶ
ለሊቱም ሙሉ ወገኖቼ አሳ ሲፈልግ አደረ እስኪነጋ ድረስ አንድ አሳ አልያዘም አንድ አያችሁ ወገኖቼ እግዚአብሔር ውጪ ሆነን የምንፈልገው ነገር እንደዚህ ነው እግዚአብሔር በቤታችን እግዚአብሔር በስራችን ሳይኖር የምንደክመው ድካም እንደዚህ ነው ስለዚህ ለሊቱም ሙሉ ሲሉ አደሩ አንድ አሳ አላገኙ ሲነጋ እነሱ እንግዲህ ተስፋ ቆርጠው አይደል ሄዱት እነሱ ተስፋ ቆርጠው ቢሄዱ በእነሱ ተስፋ የማይቆርጠው እግዚአብሔር እኛ ተስፋ ቆርጠን ወደ ኋላ ብንሄድ በእኛ ተስፋ የማይቆርጥ እግዚአብሔር መጣ በዛች በጥብርያዳሮስ ባህር ዳርቻ መጣና ተመለከታቸው ይደግማሉ አያቸውና ልጆቼ አላቸው የሚበላ አንዳች ነገር አላችሁን አላቸው ቅዱስ ጴጥሮስ መልስ ትቀልዳለህ አይነት ነገር ነው ማለት ጌታው ለሊቱን ሙሉ ደከምን አለው አንድም አሳይለንም ቅዱስ ጴጥሮስ በዛን ሰዓት ትልቅ አረጋዊ እንደሆነ አባት ሳስበው ምናልባት ለወንድሞቹ አሳይጀ መጣለው ብሎ አስቦ ይሆናል ግን ለሊቱን ሙሉ ደከማ እንዳልያዘም ምናልባት ወገኖቼ ብዙ ብቻ በጭንቅላቱ የሚመላለሳል ግን አንድ አልያዘም በዚህ ላይ አንድ ሰው ያላወቀው ሰው ዋዳር ቆሞ ሲደክሙ ያያቸው ልጆቼ የሚበላ ነገር አንዳች አላችሁ ሲላቸው it is just በጣም አይሮኒ ነው ወንድሞቼ በጣም ከባድ ነው ለማለት ነው በዚህን ጊዜ መድኃኔዓለም ክርስቶስ እንደዚህ አላቸው መረባችሁን ልጆቼ በስተቀኙ ጣሉት አላቸው እነሱ ጌታ ሆይ ለሊቱን ሙሉ ፈለግን አሉት መረባችሁን በስተቀኙ ጣሉት አለ በስተቀኙ ሲጥሉት ወገኖቼ 153 ትልልቅ አሳ መረቡን ጎትተው ማውጣት እስኪያቅታቸው ድረስ መረባቸው ሞላ ወገኖቼ እግዚአብሔር በህይወታችን ሲመጣ እንደዚህ ነው እግዚአብሔር በህይወታችን ሲመጣ ወገኖቼ ቤታችን ይባረካል እግዚአብሔር በህይወታችን ሲመጣ ትዳራችን ይባረካል እግዚአብሔር በህይወታችን ሲመጣ ወገኖቼ ስራችን ንግዳችን ትምርታችን ይባረካል ስለዚህ እግዚአብሔር መጣ አሁን እግዚአብሔር ስለመጣ ወገኖቼ መረቡ ሞላ ይላል መጎተት አቃታቸው አረ እንተጋገዝ ብለው ጎትተው በስንት መከራ ዳር አደረሱ አይኑን ከፍቶ የአይኑ ብርሃን ተከፍቶለት አባታችን ወንጌላዊ ቅዱስ ዮሐንስ ሲመለከት ክርስቶስ መሆኑን አወቀ ጌታ እኮ ነው አለ በዚህ ጊዜ ቅዱስ ጴጥሮስ ራቁቱን ስለነበረ ዘሎ ውሃ ውስጥ ገባ ይላል እንግዲህ ከዚህ በኋላ ያንን ጎትተው ካወጡት ውስጥ መድኃኔዓለም ክርስቶስ በታምራት እዛችሁ ዳር እሳት በታምራት አያይዞ አሳ መብላት ጀመሩ እዚች ጋር ነው እንግዲህ ርዕሳችን የመጣው ልጄ ሆይ ትወደኛለህን የምትለው እዚህ ጋር ነው የተነገረችው ስለዚህ አሳ እየበሉ ወይም ደግሞ ምሳ ከበሉ በኋላ ነው የሚለው መድኃኒታችን ኢየሱስ ክርስቶስ ስምዖን ጴጥሮስን እንደዚህ አለው እዛ ጋር በነገራችን ላይ አሳዋን እየጠበሱ አንድም ሰው አንድ ነገር አልተናገረም ለምን ይመስላችኋል ወንድሞቼ ጥፋታቸውን ያውቃሉ እነሱ እኮ የተጠሩት አሳ እንዲያሰግሩ ሳይሆን የሰው ልጅ ለእግዚአብሔር መንግስት እንዲያጠምዱ ነው ስለዚህ ስራቸው ስላሳፈራቸው አንድም ሰው አንድ ቃል አልተናገረም በዚህን ጊዜ መድኃኔዓለም ክርስቶስ ምሳ ከበሉ በኋላ ቅዱስ ጴጥሮስን የዮና ልጅ ጴጥሮስ ሆይ ትወደኛለህን አለ ቅድም ለዚህ ነው ወገኖቼ አንድ አባት አንድ ወላጅ ልጁን ትወደኛለህን ካለው ጥያቄ አለ ችግር አለ ማለት ነው
ቅዱስ ጴጥሮስ አዎ ጌታ ሆይ እወድሃለሁ አለ መጀመሪያ ላይ እንግዳውስ ግልገሎችን አሰማራ አለ አሁንም መለሰና የዮና ልጅ ጴጥሮስ ሆይ ትወደኛለህን አለ ቅዱስ ጴጥሮስ አሁንም አዎ ጌታ ሆይ እወድሃለሁ አለ እንግዳውስ በጎችን ጠብቅ ለሶስተኛ ጊዜ መድኃኒዓለም አሁን መለሰና የዮና ልጅ ጴጥሮስ ሆይ ትወደኛለህን አለው ለሶስተኛ ጊዜ በዚህን ጊዜ አለቀሰ በዚህን ጊዜ ቅዱስ ጴጥሮስን ባውጥቶ አለቀሰ ጌታ ሆይ እንደምወድህ ታውቃለህ አዎ ያቺ ባለፈው ያጠፋሁትን ነገር ይዘህብኝ ነው የሚል ይመስላል ባለፈው አጥፍቶ የለ እነዚህ ቢክዱህ እንኳን እኔ አልክድህም እነሱ ቢተውክ እኔ አልተውህም እስከ ሞት ድረስ እከተላለሁ ብሎ ነበር ስለዚህ ጌታ ያንን አሰቦብኝ ይሆናል ብሎ አዝኖ አለቀሰ በዚህን ጊዜ መድኃኒዓለም ክርስቶስ እንግዳውስ ጠቦቶችን ጠብቃለሁ ያቺው ቃሉን ላንብብላችሁ በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ልክ ትወደኛለህ ከነዚህ ሁሉ ትወደኛለህን አለው አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው ግልገሎችን እንግዲህ አሰማራ ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው አሁን ጌታ ሆይ እንደምወደህ አንተ ታውቃለህ አለው እንግዳውስ ጠቦቶችን ጠብቅ አለው ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ አንተ የሰው ልብ የምትመረምር ነህ እንደወደህ አንተ ታውቃለህ አለው ኢየሱስም በጎቼን አሰማራ ወገኖቼ እንደዚህ አለው ሊቀ ሐዋርያት ቅዱስ ጴጥሮስ አለቃ ነው አንድም ሐዋርያትን እንዲያሰማራ ነው ያንተ ሥራ አሳ ማስገር አይደለም ያንተ ሥራ ጠቦቶችን መንከባከብ ማሳደግ በጎችን በአውሬ እንዳይበሉ መጠበቅ ግልገሎችን መሸከም ነው ይሄ የተነገረው ለወቅቱ ለሐዋርያት ሲሆን በኋላም ደግሞ ለምእመናን ነው እግዚአብሔር መንፈስ ቅዱስ ዛሬም በዚህ ውስጥ በነገራችን ላይ ዛሬም እግዚአብሔር መንፈስ ቅዱስ እንደየደረጃቸው ሁላችንን ይጠይቀናል ትወዱኛላችሁ ይላል እግዚአብሔር ጳጳሳትን ቀሳውስትን ዲያቆናትን ሰባኪ ወንጌል ወንድሞችን ልጆቼ ትወዱኛላችሁ እንግዳው በጎቼን ጠብቁ አውሬ እንዳይበላቸው ጠቦቶቼን ጠብቁ ግልገሎቼን ተሸክማችሁ አሳድጉ ጠብቁ ይላል አድርገናል ወይ እግዚአብሔር ያቃልሽ እግዚአብሔር ይርዳን ወንድሞቼ ስለዚህ እዚህ ጋር የምትመለከቱት ቅዱስ ጴጥሮስን ደጋግሞ አንድም ኃላፊነቱን ሊያጸና ሁለቱም ወገኖቼ እዚህ ጋር አንድ ሚስጥር ሰዓታችን እየሄደ ስለሆነ አንድ ነገር ብቻ ተናግረን እንሄዳለን በኋላ ጊዜ ያላችሁ 1 o'clock ላይ ይሄ ትምህርት በዝርዝር እንማረዋለን 1 PM ላይ ከቻላችሁ ነው ስለዚህ እዚህ ጋር አንድ ትልቅ ጥያቄ እናነሳለን ምናነሳው ትልቅ ጥያቄ ምንድነው እግዚአብሔር የሚያሳስበው አንድ ነገር አለ ወገኖቼ ያስባችሁ ታውቃላችሁ እግዚአብሔርን የሚያሳስበው አንድና አንድ ነገር አለ እሱም ፍቅር ነው ወገኖቼ እግዚአብሔር ያሳስበዋል የፍቅር ጉዳይ የምን ፍቅር ብትሉኝ እሱን የመውደድ ፍቅር እርስ በርሳችን የመዋደድ ፍቅር ያሳስበዋል ስለዚህ ነው እግዚአብሔር የዮና ልጅ ትወደኛለህን ከወደድክ ወንድሞችን ጠብቅ ስለዚህ እግዚአብሔር ወገኖቼ ከምንም የበለጠ የሚያሳስበው አንድና አንድ ነገር አለ እሱ ምንድነው ፍቅር ነው የምን ፍቅር እሱን እንድንወድ ልክ ቅድም ልጄ ሆይ ትወደኛለህን እንዳለው
እግዚአብሔር እኔና እናንተ ልጆቼ ሆይ ትወዱኛላችሁ ነው ይላል እግዚአብሔር እንደዚህ ይለናል ወገኖቼ በአምሳያዬ የፈጠርኳችሁ ባንድ ልጄ ደም የዋጀኋችሁ ዳግም የገዛኋችሁ ልጆቼ ሆይ ትወዱኛላችሁ ይለናል ወገኖቼ እግዚአብሔር ይጠይቀናል ትወዱኛላችሁ ለቅዱስ ጴጥሮስ ትወደኛለህን እግዚአብሔር ይለናል ወገኖቼ የፍቅር ጉዳይ እግዚአብሔርን ያሳስበዋል የምን ፍቅር አንደኛ እሱን እንወድ ወይ ማንወድ እንደሆነ በጣም ያሳስበዋል ሁለተኛ ወንድማችንን እንወድ ወይ ማንወድ እንደሆነ ያሳስበዋል ሰዎች ስለማናስተውል ነው እንጂ እግዚአብሔር አንድ የሚያሳስበው ነገር ቢኖር ወገኖቼ የፍቅር ጉዳይ ነው ለዚህ እኮ ነው ሕግ ሲያወጣ በብሉይ ኪዳን ወገኖቼ እግዚአብሔር ሕግ ሲያወጣ የመጀመሪያውን ሕግ ወገኖቼ ስለራሱ አወጣ ምን አለ መሰላችሁ በዘዳግም ምዕራፍ 6 ቁጥር 4 ላይ ሕግ ሲያወጣ የመጀመሪያው ሕግ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አንተም አምላክ እግዚአብሔርን በፍጹም ልብ በፍጹም ኃይል በፍጹም ነፍስ ውደደው ለዛሬ ማዘዝ ትእዛዝ ነው ስለዚህ እግዚአብሔር ወገኖቼ እንድንወደው ይፈልጋል ቁጥር 1 ትእዛዝ ካስሩ ትእዛዝ ካስሩ ሕግጋት ወዳችሁ ብታዩ መጀመሪያው ከኔ ውጪ ሌላ አታምልኩ ሌላ አትውደዱ እኔና እኔን ብቻ ውደዱ እግዚአብሔር እንድንወደው ይፈልጋል የዚቹን ያህል የተመሳሰለች እንደዚህ የሆነች ሌላይቱ ሕግ ወገኖቼ ወንድማችንን መውደድ ነው ለዚህ ነው እግዚአብሔር የፍቅር ጉዳይ ይገደዋል ለዚህ ነው ሕግ ሲያወጣ የመጀመሪያ ቁጥር 1 እኔን ውደዱ በነገራችን ላይ አዲስ ኪዳን ማየታችሁ ከሆነ መድኃኒታችን ኢየሱስ ክርስቶስን አንድ ጻፍት ቀረበና አንድ ጥያቄ ጠየቀው ይሄንን መነገራችሁ እግዚአብሔር የሚያሳስበው አንድ ነገር አለ እሱም ፍቅር ነው የምን ፍቅር ብለን እሱን የመውደድ ያለ መውደዳችን ነገር ያሳስበዋል ወንድማችንን መውደድ ያለ መውደዳችን ጉዳይ ያሳስበዋል ስለዚህ የጻፍት ቀረበና ጌታ ሆይ ከሕጎች ሁሉ የምትበልጠው ሕግ የቷ ነች እንደው እንዳልስታት እንዲይዛት ያለ ይመስላል ብሎ ሲል መድኃኒዓለም የነገረው እንደዚህ ያለው በነገራችን ላይ ይሄንን ማግኘት የምትፈልጉት ማርቆስ 12 ቁጥር 30 ላይ ሄዳችሁ አንብቡ ስለዚህ ከሁሉ ፊተኛይቷ ትእዛዝ የትኛዋ ነች ብሎ ጣለው እግዚአብሔርም አምላክ እግዚአብሔር አንድ ጌታ ስማ ጌታ አምላካችን አንድ ጌታ ነው አንተ በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ጌታ አምላክን ውደድ የምትለው ናት ፊተኛዋና ዋናዋ ትእዛዝ እቺ ነች ሁለተኛውም እንደዚህች የሆነችው ባልንጀራህን ወንድምህን እንደራስህ ውደድ እንደራስህ ወንድምህን እንደራስህ ባልንጀራህን እንደራስህ ውደድ የምትለው ነች ብሎ መልሷል ስለዚህ እግዚአብሔርን የሚያሳስበው አንድ ነገር ምንድነው ብላችሁ ብትሉኝ ወገኖቼ የፍቅር ነገር ያሳስባል የምን ፍቅር እሱን መውደድ አለ መውደዳችን ለዚህ ነው የዮና ልጅ ጴጥሮስ ሆይ ትወደኛለህና ዛሬም እግዚአብሔር እኔና እናንተ ልጆቼ በአምሳያዬ የፈጠርኳችሁ ልጆቼ ባንድ ልጄ ደም የገዛኋችሁ ልጆቼ ትወዱኛላችሁ ይላል ስለዚህ ወገኖቼ የፍቅር ነገር እግዚአብሔርን ያሳስባል ሰዓቴ አልቋል ሰዓትህ አልቋል ነው የምትለኝ ከተመቻችሁ ወገኖቼ በኋላ 1 o'clock ላይ ይሄን ትምህርት በዝርዝር እንማረዋለን ለማንኛውም ዛሬ ተማርነው ያነሳነው ወገኖቼ ቅዱስ ጴጥሮስን አንስተን መድኃኒዓለም በዛ በገሊላ ባህር ዳንዴም ጥቁር ባህር በሚሉት በዛ ባህር ዳር ተገኝቶ የጥብርያዳሮስ ባህርም ይባላል እዛ ተገኝቶ ቅዱስ ጴጥሮስን ይመረመረው ጥያቄ ነው ልጄ ጴጥሮስ ሆይ ትወደኛለህ ከወደድከኝ እኔ ያልኩህን ነገር አድርግ ቀንፈልገው ነው አሳ እንድታጠምድ አይደለም እኔ የፈለኩ የጠራው ይልቁንም የፈለኩ ግልገሎችን እንድታሳድጋቸው በመንፈሳዊ ሕይወት ለእግዚአብሔር መንግስት እንድታቀርባ ጠቦቶችንም እንደዚሁ እንድታሰማራቸው በጎችንም እንድትጠብቃቸው ነው ብሏል ወገኖቼ ዛሬም እግዚአብሔር እኔና እናንተን እንደዚሁ ይለናል ልጆቼ ትወዱኛላችሁ ከወደዳችሁ ትእዛዜን ጠብቁ
አርጉ ያልኳችሁን አድርጉ አታድርጉ ያልኳችሁን ተው ይለናል ወገኖቼ እግዚአብሔርን እንወደዋለን ከወደድነው ይሄ ነው አለቀ በቃ እግዚአብሔርን መውደድ ወገኖቼ ስሜት ጉዳይ አይደለም ማለት ለሚስታችን እንዳለን ስሜት ለልጃችን እንዳለን ስሜት ለአባታችን እንዳለን ስሜት ለእናታችን እንዳለን አይነት ስሜት አይደለም feeling አይደለም it's not a feeling እግዚአብሔርን መውደድ ማለት ቃሉን ሰምቶ መታዘዝ ማለት ነው ባህሪውን ተረድቶ አርጉ ያለውን ማድረግ አታድርጉ ያለውን አለማድረግ ማለት ነው ጨረስኩ ምን እናድርግ ወገኖቼ ምን እናድርግ እግዚአብሔር ያነሳነው እንግዲህ እግዚአብሔርን የሚያሳስበው አንድ ነገር አላል የሚያሳስበው አንድ ነገር የፍቅር ጉዳይ ነው እሱን የመውደድ ያለ መውደዳችን ጉዳይ ያሳስበዋል ለዚህ ነው ህግ ሲያወጣ የመጀመሪያውን ህግ ምን አለ ከኔ ውጪ ሌላ አምላክ አይኑር እኔ ቀናተኛ አምላክ ነኝ ከኔ በለጠ የምትወደው ነገር አይኑር ከኔ በለጠ የምትወደው ነገር ካለ ያ ጣዖት ነው ጣዖት እንዳትወድ ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን ወገኖቼ እግዚአብሔር ከኔ በለጠ የምትወዱት አንዳች ነገር አይኑር በሰማይ ቢሆን በመድር ላይ ቢሆን ከምድር ጥልቅ ውስጥ ነገር ቢሆን ፍጡር ነገር ቢሆን ሰው የሰራው ነገር ቢሆን ከእግዚአብሔር የበለጠ ምንም ነገር እንዳትወዱ ለምን ሚስታችሁ አትሆኑ ለምን ሚስታችን አትሆኑ ለምን ልጆቻችን አይሆን እነሱን ምንወዳቸው ሚስታችን ልጆቻችን ከእግዚአብሔር በታች ግን ሌሎችን ብንወድ ማለት ኃጢያት ያልሆነ ነገር ሚስታችንን ብንወድ ልጆቻችንን ብንወድ ጓደኛችንን ወይም ደግሞ ሌላውን በጣም ብንወድ ችግሩ አይደለም ከእግዚአብሔር በላይ ስንወድ ግን ያ ችግር የተማርነው ዛሬ ይሄንን ነው ምን እናድርግ ወገኖቼ እግዚአብሔርን ሐሳብ እንረዳ በተረዳነው ሐሳብ እንኑር እግዚአብሔርን የሚያሳስበው የፍቅር ጉዳይ ነው ብለናል ስለዚህ እግዚአብሔር አምላካችንን በፍጹም ልባችን በፍጹም ኃይላችን እግዚአብሔርን እንውደድ የሱን ያህል ተመሳሳይ የሆነች ወንድማችንን እንደራሳችን እንውደድ ይሄ ሎሬ ያህል ይመስላል እውነት ነው ግን አለ በነገራችን ላይ እነዚህን ሁለቱን የፈጸመ ሰው የእግዚአብሔርን ሕግ ሁሉ ፈጸመ ጊዜ ስለሌለኝ ያመጣሁበት የመጀመሪያው ይገርማችኋል እግዚአብሔርን ስንወድ አራቱን ትእዛዛት ጨረስን ማለት ነው ምን ይሚለው ጣዖት አታምልክ ሰንበትን አትሻር ወዘተረፈ የሚሉት የመጀመሪያው አራቶቹ እሱ ጋር እንጨርሳለን ቀጣይ ስድስቶቹን ግልቅ ወንድማችንን ስንወድ አንሰርቅም የሱን ገንዘብ ሚስቱን አንማኝም በሱ ላይ በውሸት አንመሰክርም እሱን ደግሞ እንጨርሳለን ስድስቱ ምዛል ለዚህ ነው እነዚህ ሁለቱ የፈጸመ ሰው ሕግን ሁሉ ፈጸመ ብሎ ጌታ ያለው እንግዲህ ወገኖቼ በመጨረሻ ደስ የሚለው ነገር ወገኖቼ እኔና እናንተ አያችሁ ቀኑ አልመሸም በንስሐ ተመልሰን እግዚአብሔር አምላካችን እንውደደው ወንድሞቻችንን እንውደደው ዳዊት እኮ ለዚህ ነው ከልቡ እኮ መዝሙር 18 ላይ መውደዱን ተናገር ከልቡ ነው ግን ዳዊት ምን አለ አቤቱ ጉልበቴ ሆይ እወድሃለሁ እግዚአብሔር ሆይ እወድሃለሁ ወገኖቼ ስሜት አይደለም ብያቸዋለሁ እግዚአብሔር መውደድ it's a determination ውሳኔ ነው አድርጉ ያለውን ማድረግ አታድርጉ ያለውን አለማድረግ ዳዊት ምን አለ አቤቱ ጉልበቴ ሆይ እወድሃለሁ እግዚአብሔር አለቴ አምባዬ መድኃኒቴ አምላኬ በእርሱ የምተማመንበት ረዳቴ መተማመኛዬና የደህንነቴ መጠጊያዬ ነው ይላል ክብር ለእግዚአብሔር ይሁን ደስ የሚለው አልመሸም ወገኖች ስላለፈው እርሱ ከዛሬ ጀምሮ እግዚአብሔርን እንውደደው ከዛሬ ጀምሮ ወንድማችን እህታችንን እንውደድ በዚህ እግዚአብሔር ደስ ይለዋል ያስተማረን የመከረን አባቶቻችን የነቢያት አምላክ የሐዋርያት አምላክ እኛ ፈጣሪ ሁሉ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን የቅዱሳን በረከታቸው ረድኤታቸው በእኛ ላይ አድሮ ለዘላለም ይኑር ሰላም እግዚአብሔር ይብዛላችሁ ይህን ትምህርት በኋላ ላይ 1 PM ላይ በዝርዝር እንማራለን ለሚቀጥሉ ሳምንታት እንቆይበታለን ምክንያቱም ትልቅ ሰብጀክት ነው እና ይሄ ነው ሰላም እግዚአብሔር ይብዛላችሁ ደህና ሁኑ ሰላም ሁኑ